የዛሬ 8 ወር ገደማ አካባቢ ነበረ አንድ ዮሴፍ የሚባል ከዝንጀሮ ተወለደ ተብሎ እንዳለ ሁሉም ሰው ሲቀባበለው የነበረው ሁላችንም በአእምሯችን የተሳለብን እንዴት ሰው ከዝንጀሮ ይወለዳል? ዝንጀሮ እና ሰው እንዴት ሆኑ ብላችሁ እጅግ በጣም ብዙዎቻችሁ ሀሳብ አስተያየት ስትሰጡበት የነበረው ልጅ ዮሴፍ በአሁኑ ሰዓት ላይ ከቤተሰቡ ተገናኝቶ ከሁሉም ነገሮች ተስተካክለውለት ያለ ቢሆንም በአሁኑ ሰዓት ላይ ከባድ ሀዘን ገጥሞታል ማለት ነው። ልጅ ዮሴፍ ምንድነው ሀዘን የገጠመው የሚለውን አብረን እናያለን። ሰላም ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች እንኳን ደህና መጣችሁ። ወደዚህ ቻናል ስትመጡ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በዚህ ሳምንት እንግዲህ ስለ ልጅ ዮሴፍ አንዳንድ ነገሮችን እየሰማን ሰንብተን ነበረ። የዛሬ 8 ወር ገደማ አካባቢ አንድ ነገር ተከስቶ እንደነበረ እና ይሄንንም አንድ ኤልሳቤት የምትባል እህታችን ዮሴፍን ዛሬ እዚህ ያደረሰችው አንድ መልከ መልካም እህት ነበረች። እሷ በጠቆመችው ጥቆማ መሰረት ዱካሾ ካለበት ቦታ ድረስ ሄዶ በማየት ዛሬ ህይወት ዘርቶበት እንዲኖር ቤተሰቡን እንዲያገኝ መንገድ ከፋችና መንገድ የጠረገለት ዱካሾ በአሁኑ ሰዓት ላይ የልጅ ዮሴፍን ሀዘንም እንዲሁም ደግሞ ደስታውንም ሁሉንም ነገር ሲያሳየን ቆይቷል ማለት ነው። በአሁኑ ሰዓት ልጅ ዮሴፍ ምንድነው የገጠመው ካላችሁ፣ ልጅ ዮሴፍ ብዙዎቻችን ታሪኩን እናውቀዋለን ብዬ ስለማስብ ነው ቀጥታ ወደ ጉዳዩ የገባሁት። ለማታውቁት ግን ትንሽ ላስታውሳችሁ ማለት ነው። ልጅ ዮሴፍ ከዚህ በፊት እንደማንኛውም ልጅ እንደሚወለደው ከእናት ከአባቱ ነበር የተወለደው ማለት ነው። እንደዛም ተወልዶ ልጅ ዮሴፍ እድል አልቀናውም ነበር እና እድል ስላልነበረ ከሱ ጋር ፊቱ ትንሽ ቀየር ያለ ወይም ደግሞ ወደ ዝንጀሮ መልክ የወሰደው አይነት ፊት ሆኖ በመወለዱ ምክንያት ከቤተሰብ ጀምሮ እስከ ብዙ ማህበረሰብ ድረስ ማግለል ደርሶበታል። በዛ ምክንያት ከቤተሰቡ ርቆ ወጥቶ ወደ ውጭ ሀገራት ሁሉ ድረስ እስከመሄድና እንደተመራመሩበት ከዛ በኋላ ደግሞ እንደመለሱት ወደ ኢትዮጵያ ከኢትዮጵያ መጥቶ ደግሞ እጅግ በጣም ብዙ ፈተናና ችግሮች እንዳየ ከሰው ተወልዶ እናት አባት እያለው ወንድም እያለው እሱ ግን ህይወቱን ኑሮውን ሁሉ በጎዳና አድርጎ እንዲሁም በጫካ ጫካ እየኖረ ይኖር ነበር ማለት ነው። ከዛ ህይወት ላይ ነው ኤልሳ የምትባል መልአክ የገባችው። ኤልሳ ይሄን ነገር አይታ ማለፍ አልቻለችም። እናቷም ይሄን ነገር አይተው ማለፍ አልቻሉም። በቅርብ ሆነው የደገፉት ያገዙት እነሱ ነበሩ። ፈጣሪ ይባርካቸው። እንደዚህ አይነት ሰዎችን እጅግ በጣም ያብዛልን። ከዛም በኋላ ነበረ የዮሴፍ ህይወትን ለመቀየር ወደ ዱካሾ ሄደው ዱካሾ ይህንን ነገር እንዴት ታየዋለህ በማለት ለዱካሾ ያቀረቡት ነገር ተቀባይነት ኖሮት ዱካሾም እስከ መጨረሻው ድረስ አብሮት ከጎኑ በመቆም ማህበረሰቡ እንዲደግፍ በሀሳብም እንዲሁም ደግሞ በገንዘብም ይሁን እንዲሁም ደግሞ የተለያየ የሞራል ድጋፍ እንዲያደርጉለት እያደረገ ዛሬ እዚህ ባለበት ደረጃ ላይ አድርሶታል ማለት ነው። አሁን ላይ እናቱም ወንድሙም እንዲሁም ደግሞ ሌሎች ማህበረሰቦች ብዙ ትኩረት የማያደርጉበት የነበረ ቢሆንም እናትየዋ በአሁኑ ሰዓት ለገንዘብ ትፈልገዋለች፣ ልጁን ትወደዋለች። መጀመሪያ ላይ ግን እጅግ በጣም አስጸያፊ ነገሮችን ስትናገር የነበረች እናት ናት። ከአንድም ሁለቴ ሶስቴ ዲኤንኤ ምርመራ ተደርጎ አባቱን ምርመራ ፍለጋ እጅግ በጣም ብዙ አድካሚና አሰልቺ የሆኑ መንገዶችን እንዲሁም ደግሞ አባት ያልሆኑ ዲኤንኤ ምርመራው መጥቶ ከምርመራው በኋላ አባት አይደላችሁም የተባሉ ሰዎች እጅግ በጣም ብዙ መስዋዕት ሲከፍሉ አይተንበታል ማለት ነው። እስከ ቤተሰቦቻቸው ሌላ ሌላ ታሪክ ውስጥ ሁሉ ተደርሶ ነበረ በልጅ ዮሴፍ ምክንያት ማለት ነው። እናትየዋ ከዚህኛው ጋር ነበር ባለቤትነቴ፣ አይ የለም እዛኛው ጋር ሳይሳካ ሲቀር አይ እንግዲያውስ እንትና ነበር እያለች ብዙ ውጣ ውረዶችን አሳልፋለች ማለት ነው። ወይዘሪት አበባ ትባላለች እና ወይዘሮ አበባ በጣም በጣም ከባድ እና እንዲሁም ደግሞ ይሄ ምንድነው የሚባል መንፈስ መናፍስት ማምለክ አለ አይደለ? ጥንቆላ በጥንቆላ ስር የነበሩ ናቸው። የዮሴፍ አባትም ጠንቋይና ጠንቋይ ሆነው እየኖሩ ያለ ካዳሚያቸው ነበረ። ከሱ አርግዣለሁ ብላ ነበረ የምታስበው ወይዘሪት አበባ ማለት ነው። በስተመጨረሻ ግን ወይዘሪት አበባ እንዳሰበችው አይደለም የሆነው። ዋናው ጠንቋይ የሚባለው ሰውዬ እሱ ነበረ። ከሱ ነበር ግንኙነቱና
ከዛም በኋላ ይሄ ልጅ ከተጸነሰ በኋላ የእሳቸው መንፈስ ወደዚህ ልጅ ያርፋል። ስለዚህ ምልክት አደርግበታለሁ በማለት ነበረ ልጅ ዮሴፍ ላይ ፊቱ ላይ ምልክት ሆኖ የተቀመጠበት። ምክንያቱም መለያዬ ነው ብሎ ነበረ አርማውን ያኔ የጥንቁልናውን አርማ እዚህ ላይ እንዲወለድ አድርጎ የተደረገበት ነው የሚሉት እሳቸው አባትየው ማለት ነው። እና እሱ ላይ ያለው መንፈስ ወደ ልጃቸው እንዳይሄድ እጅግ በጣም ብዙ ታግያለሁ፣ ብዙም እታገላለሁ፣ ህይወቴን እስከ ማጣት እሄዳለሁ እንጂ ወደ ልጄ አይተላለፍም ብለው ብዙ መስዋዕት የከፈሉ አባት ናቸው። ድንቅ አባት እና ልጅ ዮሴፍም ከብዙ መከራ ችግር በኋላ ከብዙ ውጣ ውረድ በኋላ ወደ መጨረሻው ደረጃ ደርሷል ማለት ነው። አባቱን አገኘ። አባቱ ላይ የነበረ ንብረቶች፣ መሬቶች፣ ብዙ ነገሮችን ተደረጉለት፣ ተበረከቱለት። ከህዝቡም ሙገሳ፣ ድገፋ፣ ጸሎት ብዙ ነገሮችን አግኝቷል ማለት ነው። በዛ ሰዓት ላይ ነበረ ልጁ ዮሴፍ እያንሰራራ እና መልካም ነገሮችን እያደረገ ከላዩ ላይ የምታዩትን አረንጓዴ ፎጣና ይችን ከላይ የሸፈናትን ነጠላ በቃ የእሱ መደበቂያው ነበረ። ዋና መደበቂያው ነበር። ምክንያቱም ማህበረሰቡ የበለጠ እንዳያገለው የሚደበቅባት ቤቱ ማለት ይቻላል እቺ የምታያት ፎጣ ማለት ነው። እና ከላይ ጣል ያረጋት ነጠላ አይኑን ብቻ በአንድ አይኑ ብቻ እያጮለቀ ለማየት እና አፍንጫው ላይ ትንፋሽ ለመውሰድ ለመሳብ አየር ለመሳብ ብቻ የሚጠቀምባት ናት። የሚገርመው ነገር በዚህ ህይወት ውስጥ ነው ከሰው ነው የተወለደው። እናቱ ድልቅቅ ብላ ነው የምትኖረው። ምን የመሰለ ቤት ውስጥ እየኖረች እሱ ጫካ ውስጥ ነው የሚኖረው። ወንድሙ አስመሳይ ነው። እናትየው አስመሳይ ናት በጣም ገንዘብና ገንዘብ ብቻ ነው የሚፈልጉት። እሱን ወደ ፖላንድ ነው የሚባል ሀገር ሲሸኙት እጅግ በጣም ብዙ ጠቀም ያለ ገንዘብ እንዳገኘች እናትየዋና ህይወቷን፣ ታሪኳን፣ የድህነቷን ምንጭ እንደዘጋላት በቃ እንዴት ነው እጥብጥብ አድርጋ ልጇን ሽጣ ማለት ይቻላል። ልጅ ዮሴፍን ማለት ነው ወደ ለውጮች ለነጮቹ ሽጣ። እናትም ታፍራለች። አንዳንድ ጊዜ ማፈር ብቻ ሳይሆን ማህበረሰቡ ራሱ የማሳቀቅ ባህሪ ስላለው ለዛም ጭምር ይመስለኛል። በእርግጥ አዋላጆች እንኳን ሲያዋልዱኝ ኧረ ይሄ ነገር ይገደል ያኔ ይሙት አይነት ነገር ሲሉ በፍጹም አይሆንም ብላ ያስተረፈችው እሷው ናት ማለት ነው። ግን በጣም ሴረኛና በጣም አስመሳይ ሰው ናት ማለት ነው ወይዘሪት አበባ። ምክንያቱም ለልጅ ዮሴፍ እጅግ በጣም እንደ እናት ሳይሆን እንደ ልጇ ሳይሆን የቀረበችው በጣም በተለየ መንገድ ነው። እና በጣም የሚያሳዝነው ከእንደዚህ አይነት እናቶች ይሰውረን። እና በነገራችን ላይ አሁን ልጅ ዮሴፍ አሁን መልካም ሁኔታ ላይ መልካም ነገር ላይ ይገኛል ማለት ነው። ለተጨነቃችሁ ለተጠበባችሁ እንኳን ደስ አላችሁ። ጥሩ ሁኔታ ላይ ተገኝተዋል። አሁን ሰዓት ላይ ደግሞ የገጠመው ሀዘን አባቱ እንግዲህ በጣም እጅግ በጣም እንደነገርኳችሁ 8 ወር ነበረ ይሄ ፕሮግራም ተሰርቶ የነበረ እና ከ8 ወር በኋላ ከብዙ ውጣ ውረድ በኋላ ነው አባቱን ያገኘኝ። አባቱን እንግዲህ አልጠገባቸውም ብዙም አልቆዩም ህይወታቸው አልፏል ማለት ነው። እጅግ በጣም ተሰምቶታል። አንድ ሰው ቢያንስ ሌላ ሁሉ ቀርቶ ስጋ ዘመድ ከሚለው አንድ አባቱ ነበረ እጅግ በጣም ደስ ብሎት ወዶት አባቴን እፈልጋለሁ ብሎ ዲኤንኤ ምርመራ እስከማድረግ እስከመጨረሻው ሲታገል የነበረ ድንቅ ድንቅ የሆነ ልጅ ነው። እና በስተመጨረሻም አሁን አባቱ በህይወት የሉም ማለት ነው። እሳቸውም ሞተዋል። ግን ቢሞቱም በጣም ብዙ ነገር አድርገውለታል። ቢያንስ እንኳን አባቱ ማን ነው እኔ የሰው ልጅ አይደለሁም ከዝንጀሮ ነው እንዴት የተወለድኩት ብሎ የሚለውን ነገር በቃ ከልቡ እንዲወጣ አድርጎለታል ማለት ነው። እና አባቱን አውቆ በመሞታቸው አባትየው በጣም ደስ ብሎኛል። እሳቸውም ልጅ አለኝ ልጄ ብለው በማጥራታቸው በጣም እድለኛ ናቸው። እና እንደዚህ አይነት ሞትማ መታደል ነው እንጂ ሞት አይደለም ይሄ ማለት ነው። በጣም 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 ደስ የሚል አሟሟት ነው። ፈጣሪ ነፍሳቸውን በአጸደ ገነት ያኑረው። እና በጣም ደስ ይላል። ልጅ ዮሴፍ ደግሞ ከዚህ በኋላ ማዘንም መተከዝም መጨነቅም አይገባህም ማለት ነው ከዚህ በኋላ። ምክንያቱም በቃ በጣም አንተ ደስተኛ ልትሆን ነው የሚገባህ። እሳቸው እንደውም የከፈሉልህ ዋጋ አለ። እሳቸው የከፈሉልህ ዋጋ አለ። ወደ አንተ መንፈሱ እንዳይተላለፍ በማለት ብዙ ብዙ ተሰቃይተውና ብዙ ነገር ሆነው እንዳለፉ ሲነገር ሰምተናል ማለት ነው። ስለዚህ ልጅ ዮሴፍ እድለኛ ሰው ነው። ኤልሳ ካጠገቡ ያልተለየችዋ በጣም መልከ መልካም ሰው ናት። ከጫካ ህይወቱ መኖሪያ ቤት እንዲኖር አድርገው
ዛሬ ላለበት ሁኔታ ያደረሱት እነሱ ናቸው። ኤልሳና እናቷ ሊመሰገኑ ይገባል። እንዲሁም ደግሞ ጋዜጠኛ ዘላለም እጅግ በጣም መልካምና መልካም ወጣት ነው። ፈጣሪ ህይወትህን ኑሮህን ሁሉ ይባርክ ብለናል። በተረፈ ወይዘሪት አበባ የእንትና የዮሴፍ እናት ናቸው። የዮሴፍ እናት ናቸው። ግን ዛሬም ክሳቸውን አልተውም ማለት ነው። ይካሰሳሉ። ሞተው እንኳን መጣው ሶስተኛ ቀን ላይ ሳልስት ልደርስ መጣሁ ያሉበት ቀን ራሱ ሳይስማሙ ነበር የሄዱት ማለት ነው። ከዮሴፍ አባት እህት ጋራ ማለት ነው። ከዮሴፍ አክስት ጋራ ሳይስማሙ ወይዘሪት አበባ ከቤት አባረዋቸዋል፣ አስወጥተዋቸዋል ማለት ነው። እሳቸው ጥቅምና ጥቅም ብቻ ነበር የሚፈልጉት። ምክንያቱም መጀመሪያም ዮሴፍን ሲሸጡት ለገንዘብ ብለው ነው። አሁንም ዮሴፍ ደግሞ መኖሩም ደግሞ ያንገበገባቸው ለንብረት ብለው ነው። አባትየው ግን መልካም አባት ናቸው። ለዮሴፍ ያላቸውን ንብረት ያፈሩትን በዘመናቸው ላይ የነበራቸውን ነገር አውርሰዋል ማለት ነው። በጊዜም ተፈጻሚነት እንዲደረግላቸው አድርገው እንግዲህ ለዚህ አብቅተውታል ማለት ነው። ክብር ይገባቸዋል እንደነዚህ አይነት እንቁ የሆኑ አባቶች። በነገራችን ላይ አንድ ነገር ከዚህ ታሪክ እንድትማሩ የምፈልገው ነገር አንዳንድ ብዙ ሰው ጠንቋይን እንደ ፈጣሪ አድርጎ ይመለከታልና ጠንቋይ ለራሱ አያውቅም። ለራሱ የሚያውቅ ቢሆን አሁን በዚህ ሰዓት ላይ መዳን ይችል ነበር። ህይወት ዘርቶ መነሳት ይችል ነበረ። ወይም ደግሞ ባልተመቸው ሁኔታ ውስጥ እነሱ እየተንገላቱ ብዙ ነገሮች መስዋዕት እየከፈሉ ሌላውን ለማዳን አይሞክሩም ነበር። እና እንደዚህ አይነት የሆነ የድብቃዊ ሴራ የሚሰሩ ሰዎች መጨረሻቸው አሟሟታቸው አያምርም። ጥሩ ሁኔታ ላይ አይገኙም። ለልጆቻቸው፣ ለቤተሰቦቻቸው፣ ለሌሎቹ ይህንን ክፉ መናፍስት አውርሰው ነው የሚሄዱት እንጂ ሌላ ምንም የሚያደርጉት ነገር ጥቅም የለውም። እና ቀድመን ሁላችንም ልንነቃበት ልናውቅበት ራሳችንን ይገባል ማለት ነው። በነገራችን ላይ አቶ ተካ እንደገና ደግሞ በጣም ብዙ ሰዎች ነበሩ ከዚህ በፊት የዮሴፍ አባት ናቸው ተብለው ምርመራ ያደረጉ ሰዎች ከእንደዚህ አይነት ህይወት ላይ የወጡ ሰው ነበሩ ማለት ነው። እና ዛሬ ውጭ ሀገር ነው የሚኖሩት። ጥሩ ህይወት ነው የሚኖሩት። ከዛ ላይፍ ወጥተዋል። ሰው አንዳንድ ጊዜ ችግሮች አስገድደውት ባልፈለግነው መንገድ የሆነ ቦታ ላይ ሊከተን ይችላል። ግን ከዛ ህይወት ላይ ለመላቀቅ መጣር አለብን። የፈጠረንን ፈጣሪ ማምለክ፣ ማመስገን፣ ለሱ ጊዜ መስጠት አለብን እንጂ ለማይሆን ነገር ማጎብደዱ ተገቢ አይደለም ብዬ አምናለሁ። እና ብዙ ትምህርቶችን ይሰጣል ማለት ነው። እንደዚህ አይነት ነገሮች ስታዩም ስትመለከቱም ቢሆን ልንማማርበት እስከሆነ ድረስ እጅግ በጣም ደስ የሚል ፕሮግራም ነበረ ማለት ነው። ብዙዎችን ያስተምራል ብዬ ስላሰብኩት ነው። ከወደዳችሁት እናንተም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንግዲህ ልጅ ዮሴፍ ፈጣሪ ያጽናህ ብለናል። እናንተም መልካም ምኞታችሁን ፈጣሪ ያጽናህ ብላችሁ ጻፉለት። ለዘላለምና እንዲሁም ደግሞ አብረውት ላሉት ለኤልሳና ለእናቷ ትልቅ ክብር አለኝ። ሁላችሁም ፈጣሪ ያጽናችሁ ብያለሁ።